እኔ በዚህ ቲቪ ስጸልይ በዚህ ቲቪ ድምጼን የሚሰሙ ሁሉ ያረግዛሉ ይሉና አንዳንዱ ደግሞ በቃ በራልኝ ብሎ እንደበረረ ወጥቶ ሄደ። እብድ ቤቷን አቃጥላ በራልኝ ያለች አሉ ይባላል። መላእክትን መርጠን እንተካ ይሆናል። ጴጥሮስን ተውት ቢሉም ጳውሎስን እንመርጥ ይሆናል። ማቴዎስን ተው ቢሉም ሉቃስን እንመርጥ ይሆናል። እንዴ አብርሃምን ተው ቢሉም ሙሴን እንመርጥ ይሆናል። ዳዊትን ተው ቢሉም ሳሙኤልን እንመርጥ ይሆናል። ኢሳይያስን ተው ቢሉም ኤርምያስን እንመርጥ ይሆናል። መቼም አይመረጥም እንጂ እንደው እንደ ምሳሌ ብናወራው እንደው ለሎጂክ እንኳን ብናወራው እንመርጥ ይሆናል። ድንግል ማርያምን ግን በማን ቀይረን እንተካ? በጣም እኮ የሚያስቀኝ እኛን በስዕል በረከት እናገኛለን ይላሉ ምናምን እያሉ የሚፎግሩን ሰዎች እነሱ ሶፍትና ጨርቅ ሲያበሉ የጴጥሮስ ጥላው ምንም አይገናኘው ጥላ ሙሴ ያነሳ አይተናል። የጳውሎስም ጨርቅ ድውይ ሲፈውስ አይተናል። ለናፎሚያ በነ ቅዱስ ሚካኤል ስዕል ላይ እግዚአብሔር ስራውን ሲሰራ አይተናል። ሚሳነው ነገር አለላችሁ። ማርታ ጼዴንያ የምትባል ሀገር የምትኖር በጣም ጾመኛ ጸሎተኛ ደግሞም እግዚአብሔርን የምትፈራ ለክርስቶስ ጽኑ ፍቅር ያላት የክርስቶስ ፍቅር ላይ ማትደራደር እውነተኛ ሴት ናት። ይቺ ሴት ብዙ እንግዶችን ትቀበላለች በቤቷ። ደግሞም ድሃ ታበላለች፣ ምጽዋትን ትመጸውታለች። አንድ ቀን ቤቷ ካረፈው እንግዶች ውስጥ አንደኛው እጅግ ጽኑ ባህታዊ የሆነ መነኩሴ ስለነበር አባቴ በረከት ትድረሰኝ፣ ወዴት ነው እየተጓዝክ ያለው ስትለው ወደ ኢየሩሳሌም አላት። በል እንግዲህ እዛ ስትሄድ እባክህን የእመቤታችንን ሐዋርያው ረድኡ ቅዱስ ሉቃስ የሳላትን ቅድስት ስዕል ካገኘ እባክህን ምንም ያህል ወርቅ የትኛውም ያህል ወቄት እከፍላለሁ ይዘህልኝና አለችው። መነኩሴውም ሄዶ እንዳለችው ያችን ቅድስት ስዕል አግኝቶ ይዞላት መጣ እና በመንገድ ላይ ሲመጣ አውሬዎች ሽፍታዎች ሲያገኙት ከስዕሏ ድምፅና ኃይል እየወጣ ሽፍቶቹን ያባርርለት አውሬዎቹን ያስደነግጥለት ነበር። ምንም ሳይነካው ከኢየሩሳሌም እንደገና እስከ ጼዴንያ መጥቷል። ሰላም ለስዕልኪ እንተ ሰአላን በእዱ ሉቃስ ጠቢብ እመወንጌላውያን አሃዱ ይላል መልካ ስዕል ላይ። ሉቃስ ሐዋርያው ጠቢቡ ለሳለው ለመልክሽ ስዕል ሰላም እልሻለሁ ይላታል ሊቁ። በስዕሏ ላይ የሚያድር ረድኤትና በረከት በሁላችን ላይ ይደርብን። አንዳንዶች አሉ አቤት ኦርቶዶክሶች ስዕል ይላል። አሁን እንላለን። የሐዋርያት ሥራ ላይ እኮ የጴጥሮስ ጥላው ምንም አይገናኘው ጥላ ሙሴ ያነሳ አይተናል። የጳውሎስም ጨርቅ ድውይ ሲፈውስ አይተናል። የሐዋርያት ሥራ ምዕራፍ 5 ቁጥር 15 የሐዋርያት ሥራ ምዕራፍ 11 ቁጥር 19 ላይ ይህን እውነት አይተናል። ኦሪት ዘጸአት ላይ የሙሴ በትር ባህር ሲከፍል አይተናል። ኃይሉ በትሩ አይደለም፣ እዛ ላይ ያደረው ግን የማን ኃይል ነው? እግዚአብሔር ኃይል። ጴጥሮስ ጥላ ላይ ያረፈው የእግዚአብሔር ኃይል፣ በጴጥሮስ ጥላ በኩል ያለፈው የእግዚአብሔር ምሕረት ነው። ጥላው ጴጥሮስ አይደለም፣ ጴጥሮስም ጥላው አይደለም፣ ግን ቅርጹ ነው። በፀሐይ ወጣለት ጥላ ምስሉ ነው። እዚህ ላይ እግዚአብሔር ሲሰራ አይተናል። ክብር ይሁንለት። በድንግል ማርያምም በቅዱሳት ስዕላት ላይም ለናፎሚያ በነ ቅዱስ ሚካኤል ስዕል ላይ እግዚአብሔር ስራውን ሲሰራ አይተናል። ሚሳነው ነገር አለ ወይ? በጣም እኮ የሚያስቀኝ እኛን በስዕል በረከት እናገኛለን ይላሉ ምናምን እያሉ የሚፎግሩን ሰዎች እነሱ ሶፍትና ጨርቅ ሲያበሉ ነው የሚወዱት አይደለም። እኔ ያኘኩት ማስቲካ አስረገዘ፣ ላቤን የጠረኩበት ሶፍት ድውይ ፈወሰ እያሉ የሚያላግጡብን ሰዎች እኮ ናቸው። በዚህ ማላገጥ ውስጥ የተያዙ ሰዎች እኮ ናቸው ቅዱሳት ስዕላትን ሲቃወሙ የምታዩት። በሙሴ በትር ላይ ባህር የከፈለ፣ በጴጥሮስ ጥላ ላይ ሙት ያነሳ፣ በጳውሎስ ጨርቅ ላይ ድውይ የፈወሰ፣ በራሱ ቀሚስ ደም ቀጥ ያረገ ጌታ በቅዱሳን ስዕላት ላይ ይሰራ ዘንድ ኃይሉን የሚከለክለው ማን አለ? በተራ አፈር ምራቁን ቀላቅሎ አምላካዊ ምራቁን ጨምሮ ያንን አይነ ስውር
ዘውሩ ተወልደ የተባለለትን ሰው ያዳነ በአፈር ዓይኑን የከፈተ የምራቁን ኃይል ያሳደረ መድኃኒት ክርስቶስ በስዕሉ ላይ በስዕለ ሙላይ ኃይሉን ክብሩን ቢገልጥ የሚከለክለው አለ? የለም። እምነት ነው ትልቁ። በሚገርም ሁኔታ መነኩሴው እንዲህ ያደረገ ስዕሏን ረድኤተ እግዚአብሔር ጸጋ እግዚአብሔር በዛች ቅድስት ስዕል ላይ እንዳደረ አወቀ። ሸፍኖ ይዞ መጣ። ሴቲቱም እንዳታየው ተደብቆ ገባ። ከእንግዶች ማደሪያ አደረ። በጠዋት ተነስቶ ሳታየው ሊወጣ ሲል ስዕሏ በእሳት አጠረችው። መንገዱ በእሳት ታጠረ። ቢል መውጣት አቃተው። ተመልሶ ገባ። ሁለተኛም ቀን በሌሊት ሊወጣ ሲል አሁንም እሳት መንገዱን አጠረ። በሶስተኛው ቀን ሊወጣ ሲል እመቤታችን በራእይ አንተ መነኩሴ ሴቲቱን አትዋሻት፣ አምጣልኝ ያለች እሷ ናት። አንተንም ስለ ፍቅሬ ባለህበት በልጄ ስም እባርክሃለሁ፣ በጸሎቴ እጠብቅሃለሁ። ለእሷም በዚህ ስዕል ትጸልይበት፣ በረከት ረድኤቴ በዚህ ላይ ይገለጣል። መልስ ስጣት አለች። ሄዶ ከእግሯ ወድቆ 3 ቀን ሙሉ አምልጬሽ ዋሽቼሽ ሊሄድ ስል ከስዕሏ ላይ ኃይል አሳድራ ድንግል ማርያም በዚህ ስዕል ላይ ተአምር ልሰራልሽ ስለ ፍቅሯ ስትል መለሰችኝ ብሎ ስዕሏን ሰጥቷት በስዕሏ ዘመኗን ስትጸልይ የኖረችበትን ቀን ነው ዛሬ መስከረም 10 ጼዴንያ ማርያም ብላ ቤተ ክርስቲያን ስለ ስዕለ ክብሯ የምታከብረው። ክብር ምስጋና ይህን ተአምር ለሚሰራ ለልጇ ለክርስቶስ ይህንንም በቃል ኪዳኗ ለምትሰራ ለድንግል ማርያም ምስጋና ይድረሳት። ልብ አድርጉ። ወደ ቤቷ ለማስገባት አልሳሳችም፣ አልተወችም። ምክንያቱም ድንግል ማርያምን ወደ ቤቱና ወደ ሕይወቱ የሚያስገባ ሰው ማንም ተጎድቶ አያውቅም። ምንድነው ዘማሪያኑ የሚሉት? አንቺን ያመና አይጎዳ፣ አንቺን ያመና አይጎዳ ሚላል እመቤቴ ማርያም መሰረተ ገዳም ይሏት እና ልብ አድርጉ። ኤልሳቤጥ ቤት ስትሄድ በኤልሳቤጥ ላይ ምን አደረበት? መንፈስ ቅዱስ። አይገርም? የድንግል ማርያም አምላክ መንፈስ ቅዱስ በሁላችን ላይ ይደርብን። የድንግል ማርያም ጠባቂ መንፈስ ቅዱስ በሁላችን ላይ ይደርብን። እንደው በጣም እኮ ነው የሚገርም። ወደ ኤልሳቤጥ ሄደች። ኤልሳቤጥና ዘካርያስ ሮጠው ወጥተው አረጋውያኑ ጥምጥም ብለው ሳሟት። ምክንያቱም ይኸውላችሁ ድንግል ማርያም ለኤልሳቤጥ የእህቷ ልጅ ናት። ቅድስት ሐናና ኤልሳቤጥ እህትማማቾች ናቸው። ድሮ ኤልሳቤጥ ወደ ቤተ መቅደስ ስትሄድ ባሏ ጻድቁ ካህኑ ዘካርያስ ሊያጥንም ሲገባ ድንግል ማርያምን በቤተ መቅደስ ሲያገኟት እንዲህ ትላለች፣ ነይ የእህቴ ልጅ ሰላም በይ ትላታለች። አቅፋት ስማታለች። በርቺ፣ ጸልይ፣ ቅዱሳት መጻሕፍትን አንብቢ፣ የእህቴ ልጅ አይዞሽ ብላ ትሄድ ነበረ ድሮ። አሁን ግን ድንግል ማርያም የዘላለሙን አምላክ ክርስቶስን ጸንሳ ወደ እሷ ቤት በኃይል በረድኤት በመገለጥ ስትገባ ያኔ ኤልሳቤጥ በማኅፀኗ ጽንሱ ሲዘልል ሲንቀሳቀስ እንዲህ አለች፣ የጌታዬ እናት። የምኔ እናት? የምኔ እናት? ከዚህ በፊት የእህቴ ልጅ ትንሿ ማርያም፣ የእህቴ ልጅ ማርያም የምትላትን ዛሬ ግን የእህቴ ልጅ አይደለም፣ ትንሿ ማርያም አይደለም፣ ከሰማይ ከምድር የምትሰፊ ለክብርሽ ዳርቻ ከፍጥረት ወገን የሚመጥነው የሌለ የጌታዬ እናት አለቻት። ለጌታዬ እናት ክብር ምስጋና ይድረሳትና የጌታዬ እናት እስኪ በሏት፣ የጌታዬ በሏት እናት እናት አለቻት። ይላል ወደ እኔ ትመጪ ዘንድ ያኔ የእህቴ ልጅ ማርያም ነይ ልሳምሽ፣ በርቺ፣ እደጊ ብላ ምትመርቃት ያቺ ትንሿ ንጽሕት ድንግል ማርያም በሚገርም ሁኔታ ዛሬ ምን አለቻት? ነይ ልሳምሽ፣ ነይ ልምከርሽ፣ ነይ ልቀፍሽ ሳይሆን የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆናል አለቻት። እግር የሰላምታሽ ድምፅ በጆሮ የሚመጣ ጊዜ ጽንሱ በማህፀኔ ምን አለ? እሰግድ ለተአምርኪ በአብራከ ሥጋው ወነፍስ ወከመ ሰገደ ለወልድኪ ዮሐንስ በከርሥ አይደል ኃይሎ ዘተገብረ ፈውስ ላይ ዮሐንስ በእናቱ ማኅፀን
ልጅሽን እያመለከ የእናቱን ማኅፀን መቅደስ አድርጎ ለልጅሽ አምልኮ ለአንቺ የክብሬ ጸጋ እንደሰገደ እኔም ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ በተወለድኩባት በእናቴ በቤተ ክርስቲያን ሆኜ ለልጅሽ አምልኮ ለአንቺ የክብር እሰግዳለሁ እያለ ቄሱ ያውጃል። አይገርም? በጣም እኮ ነው የሚገርመው። ወደ ቤታችሁ ትግባ። አሜን በሉ። ትግባ። ወደ ትዳራችሁ ትግባ። ወደ ኑሯችሁ ትግባ። ወደ ችግራችን ድንግል ማርያም ትግባ። አልንቀሳቀስ አልሰማ ያለንን ሁሉ የመንፈስ ቅዱስን ኃይል ይዛ መታ በረድኤቷ እሷ ትባርከን። ሲያመስግኑ እግዚአብሔርን በረድኤት ትባርከን። የእውነት ረድኤትን በረከትን ይዛ የምትመጣ ኃይልን መንፈስ ቅዱስን ተሞልታ የምትመጣ ድንግል ማርያም፣ የመንፈስ ቅዱስን ኃይል ተሞልታ የምትመጣ ድንግል ማርያም የእሷ ድምፅ እንዲያደርግልናል ስንል እንዲህ ይሉናል። የድንግል ማርያም ድምፅ አያስፈልግም። ከዛ እኔ በዚህ ቲቪ ስጸልይ በዚህ ቲቪ ድምፅ የሚሰሙ ሁሉ ያረግዛሉ ይሉናል። እንዲህ እኮ ነው የሚነግሩ። የእሱ ድምፅ በቲቪ ሲጸልይ ታምር ይሰራል። የድንግል ማርያም ድምፅ ግን ታምር አይሰራም። ይህኔ ነው መባነን ያለብህ። ይህኔ ነው መንቃት ያለብህ። ይህኔ ነው ዓይንህን መግለጥ ያለብህ። ስለ ድንግል ማርያም ግን መጽሐፍ ምን ይላል? መኃልየ ዘሰሎሞን ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ ውዴ ሆይ ድምፅሽን አሰሚኝ፣ ቃልሽ ያማረ መልክሽ ያማረ ነው፣ ፊትሽን አሳይኝ፣ ድምፅሽን አሰሚኝ ይላል። እስኪ በሉ ውዴ ሆይ በሏት፣ በሏት እናቴ ሆይ መልክሽ ያማረ ነው፣ ድምፅሽ ደስ ያሰኛል፣ ድምፅሽን አሰሚኝ፣ ቃልሽን ንገሪኝ በሏት። የድንግል ማርያም የድምጿ በረከት ከሁላችን ጋር ይሁን። አመስግኑ። የእውነት እንዴ ምን ሆነሃል? አይደለም የድንግል ማርያም እኮ የሐዋርያት ሥራ ምዕራፍ 10 ላይ እንደ የሚል ቃል አለ። ወደምትገቡበት ከተማ ሰላም ለዚህ ቤት ይሁን በሉ። ሰላማችሁ የሚገባው ከሆነ በረከታችሁ ይድረሰው። እግዚአብሔር ሰላም ይግባበት። ከናቃችሁ ካልተቀበላችሁ የእግራችሁን ትቢያ አራግፋችሁ ውጡ አለ። የተከተሉትን የወደዱትን የጠራቸውን ያከበራቸውን የልጁን መልክ እንዲመስሉ የወሰነላቸውን እነሱን ሰላም ለዚህ ቤት ይሁን በሉ። የእናንተ ሰላም የሚገባው ከሆነ አለ የሐዋርያት የነቢያት የጻድቃን የሰማዕታት የሰላማቸው በረከት የትምህርታቸው ረድኤት በሁላችን ላይ ትደርብን። እነሱ አመለኩት ሰበኩት እንጂ እነሱ ወደዱት አገለገሉት እንጂ አልወለዱትም። እሷ ግን አምልካው ሰብካው ተከትላው ወልደዋለች። የወለደችውን አምነዋለች፣ ያመነችውን ወልደዋለች። የወለደችውን አምልከዋለች፣ ያመለከችውን ወልደዋለች። ኦ ድንግል በመኑ በአምሳለ መኑ ናስተመስል፣ በማንና በምን እንመስልሻለን? እኛ እኮ አንድ ዝማሬ ያለ ዓይናችን ነሽ ማርያም። እውነት እኮ ነው። ዓይናችን እኮ ናት። ማንን ያየንባት? ጌታን ያየንባት እኮ ዓይናችን ናት። ሱራፌልና ኪሩቤል እኮ በሰማያት ክንፋቸውን ሸፍነው እኮ ሊያዩት ከክብሩ የተነሳ እየሸሹ ወደ ዓለመ መላእክት ትንቢተ ኢሳይያስ ምዕራፍ 6 ላይ በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው ወደ ዓለመ መላእክት እየሸሹ ከክብሩ የተነሳ ሊያዩት የፈሩትን ጌታ እሷ በወለደችው ጊዜ ክንፎቻቸውን ዘርግተው እዛ በቤተልሔም ከእረኞች ጋራ ምስጋና ለእግዚአብሔር በሰማይ ይሁን በምድር ሰላም ይሁን እያሉ አልዘመሩ? የሉቃስ ወንጌል ምዕራፍ 2 ላይ ያኔ ሊያዩት ያልቻሉትን ጌታ በሥጋ ማርያም በተገለጠ ጊዜ በእሷ እቅፍ ሆነው እያዩ አመሰገኑ። እንኳን ለኛ ለመላእክት ጌታን ያየችባቸው መስታወት ዓይናችን ናት። በእውነት ለድንግል ማርያም ክብር ይሁን። እኛ እናመሰግናታለን፣ እንወስዳታለን፣ አንፈራም። እንዴ በድንግል ማርያም ይቀለዳል? ይቀለዳል እንዴ? ይኸውላችሁ አሁን በቃ ሚካኤልን ተውት ቢሉን ቢያንስ ገብርኤልን እንተካለን ብለን እንኳን እንደው መቼም አይተካም እንጂ እንደው ገብርኤል አለ። ገብርኤልን ተውት ቢሉን እሺ ሩፋኤል አለ። ሩፋኤልን ተውት ቢሉት ኡራኤልና ራጉኤል አሉ። ሱራፌልና መላእክትን መርጠን እንተካ ይሆናል። ጴጥሮስን ተውት ቢሉን ጳውሎስን እንመርጥ ይሆናል። ማቴዎስን ተው ቢሉን ሉቃስን እንመርጥ ይሆናል። እንዴ አብርሃምን ተው ቢሉን ሙሴን እንመርጥ ይሆናል። ዳዊትን ተው ቢሉን ሳሙኤልን እንመርጥ ይሆናል። ኢሳይያስን ተው ቢሉን ኤርምያስን እንመርጥ ይሆናል። መቼም አይመረጥም እንጂ እንደው እንደ ምሳሌ ብናወራው
እንደው ለሎጂክ እንኳን ብናወራው እንመርጥ ይሆናል። ድንግል ማርያምን ግን በማን ቀይረን እንተካታለን? መተኪያ የሌላት አንዲት ድንግል ለልጇ አንድ ለወለደቻት አንድ ለእኛ የተመረጠች አንድ እመቤት ክብር ይድረሳት። በእውነት አመስግኗት። አንድ እመቤት አንድ እናት ከቅፋ ያውጣን። አሜን በሉ። ከረዴቷ አይለየን። አንዳንዱ ይፈራል ስለ ድንግል ማርያም በደንብ ቁጭ ብሎ ስላልተማረ መጽሐፍ ቅዱስ ስላላነበበ ተነስቶ ይኸው ማርያም አማላጅ የሚል አለ፣ ማርያም ቤዛ የሚል አለ፣ ማርያም ተነስታለች የሚል ሁለት ሶስት ጥቅስ ላይ ሲያራግፍባ አንዳንዱ ይፈራና አይ ቆይ እስቲ ቆይ እኔም ቤተክርስቲያን ጠይቄ እመጣለሁ። አንዳንዱ ደግሞ በቃ በራልኝ ብሎ እንደበረረ ወጥቶ ሄደ። ምንድነው የሚሉት አባቶች? እብድ ቤቷን አቃጥላ በራልኝ ያለች አሉ ይባላል። እና ግዴለ ድንግል ማርያም ከሞት አልተነሳችም ካሏችሁ ሞታለች የሚል የታለ በሏችሁ። ድንግል ማርያም አታማልድም ሲሏችሁ ይላችሁ ታማልዳለች የሚል የታለ ካሏችሁ እስቲ አታማልድም የሚል አምጣ በሏችሁ። እንዴት ነው ከህይወታችሁ የምታወጡት? ዮሴፍ ወልደ ቆሬዎን ሲሰጠው ድንግል ማርያም ስትሰጠው ወደ ቤቱ ወሰዳት። ታሪኩ ረጅም ነው፣ አጠር ላድርግላችሁ ነው ያለችኝ። አንድ 5 ደቂቃ ፍቀዱልኝ። እግዚአብሔር ከሁላችን ጋር ይሁን። 5 ደቂቃ እናውራ። እግዚአብሔር ከሁላችን ጋር ይሁን። ይኸውላችሁ ዮሴፍ አረጋዊ ቤቱ ወስዷት፣ ዮሐንስ ፈላስፋው ጋር ወስዷት እዛ ያሰው አይቶ እቺ ልጅ ጸንሳለች፣ ግዴለህም እስራኤል ድንግል ሴት ነው ከመቅደስ አውጥተው የሰጡ በኋላ ተጠንቀቅ አለው። ዮሴፍም ጓደኛው የመከረውን ምክር ሰምቶ ለተ እስራኤል መኑ ቀረጽ አክናፈ ድንግልና ከያለ የእስራኤል ልጅ ሆይ እስራኤል አምነው ካህናቱ አምነው ነው የሰጡኝ፣ ካንቺ አታለው ድንግልናሽን የወሰደ ሰው አለን አላት። ድንግል ማርያምም ዮሴፍ ስራው ምን ነበረ? ወንበር መስራት፣ አልጋ መስራት፣ ጠረጴዛ መስራት፣ ጸራቢ ነበረ። ወይም በዚህ ዘመን ውድ ወርቅ ብለን የምንሰራው ወይም ፈርኒቸር ቤት በሉት በዘመናዊ። ዮሴፍ ይሄን ነበር የሚሰራው እላችሁ። እሷ ግን እዛ ለጣውላነት የወደቀውን ግንድ አንስታ በተአምር አለምልማ ፍሬ አፍርቶ አሳየችው። የዓርብ ውዳሴ ማርያም ላይ አባ ኤፍሬም ምን አለ? ድንግል ማርያም ትጸርብ በሚለው አንቀጽ ላይ ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበረ። እግዚአብሔር ከነገረኝ በቀር ምንም ምን የማውቀው ነገር የለም ብላ አሰምታ ተናገረች ይላል። አሰምታ ተናገረ። አይዟችሁ ማብራት መጥቷል ከተማ ውስጥ፣ ቤት ልባችሁ እንዳይንጠለጠል አለ ማብራት እና አሰምታ ምንም ማውቀው ነገር የለም አለችው። ዮሴፍ እሻለና አይሁድ ምን አሉት? እቺ ሴት ድንግል ናት፣ ነገር ግን ጸንሳለች። ከባሏ ውጪ ጸንሳ የተገኘች ሴት በድንጋይ ተወግራ ምን ትደረግ? ትገደል ስለሚል የሙሴ ሕግ አንተም ብትሆን አንለቅህም፣ ዮሴፍ ነገ ይዘው ወደ አደባባይ አምጣት አሉት። ዮሴፍ በዛ ሌሊት እሷ እስክትተኛ ጠብቆ ጸሎት ጨርሳ ልትተኛ ስትል ጥሏት ልብሱን ይዞ ሊኮበልል ሲል መጣ ታላቁ መልአክ ቅዱስ ገብርኤል። ዮሴፍ እጮኛ ማርያምን ለመውሰድ ምን አትበል አትፍራ አለው። ክብር ምስጋና ለእግዚአብሔር ይሁንና ማርያም ንጽሕት፣ ማርያም ድንግል፣ ማርያም ቅድስት፣ ማርያም ብጽዕትን የጌታህን እናት ለመውሰድ አትፍራ አለ። እኔ አልፈራም፣ እናንተ ትፈራላችሁ። አጋንንት ይፍራ፣ በሽታው ይፍራት፣ ችግር ይፍራት፣ ሐዘን ይፍራት፣ መከራ ይፍራት፣ ሰይጣን ይፍራት፣ ያሰረን መንፈስ ይፍራት እንጂ እኛ ልጆቿ እሷን ለመውሰድ አንፈራም። የሰጠን ክብር ምስጋና ለስም አጠራሩ ይሁንና አንፈራም። ወደ ቤታችን እንወስዳታለን። የዶኪማስን ቤት ገብታ የባረከች ውሃውን ወደ ወይን የቀየረች እመቤት ወደ ሕይወታችን ወደ ቤታችን ገብታ በተሰጣት ቃል ኪዳን በልጇ ስም ታሪካችንን ትቀይርልን። አልጫ ያለው ሕይወታችንን ታጣፍጥልን። ውሃ ሆኖ የተበላሸውን የጎደለውን ሞልታ እንደ ዶኪማስ ከጭንቀት ከመከራ ታውጣን። የጭንቅ አማላጇ ያሏት የዶኪማስን ከጭንቀት ያወጣች እመቤት ሁላችሁንም ከጭንቀት ታውጣችሁ፣ ሁላችንም ከችግር ትፍታን። ጸሎቷ፣ በረከቷ፣ ረድኤቷ በማርታና በመነኩሴው ላይ ያደረ ጸጋዋ፣ በዮሐንስ ላይ ያደረ ፍቅሯ በሁላችን ላይ ይደርብን። የእሷ ልጆች ያደረገን አምላክ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየ